እሺ ምክትል መቶ አለቃ አበባው አበበ አሰግ ይባላል። የመጣሁት ከአየር ከኮማንዶ እዝ 105ኛ ክፍለ ጦር ነው። 105ኛ ክፍለ ጦር ሁለተኛ ሻለቃ 3ኛ ሻምበል አዛዥ ነኝ። ግን ባለው ሁኔታ በተለያየ በመከላከያ ቆይታዬ በየትኛውም ቦታ ከሰሜኑ ጀምሮ እስካለው እስካሁን እስከ ሶማሊያ ድረስ ያለውን የተሻለ ግዳጅ ስፈጽም ቆይቻለሁ። ያቁኛል። በስራ እንተዋወቃለን። ሻምበል አመራሮች ሻምበል አዛዥ ነኝ። ሻምበል አዛዦች ብቻ ሳይሆን ክፍለ ጦር አዛዥ ራሱ በስራ ያቀኛል። ምን እንደሆነ እንተዋወቃለን። ግን የተያዘው ሴራና የተያዘው አላማ ትክክለኛ አይደለም። ትክክለኛ ስራ እየተሰራ አይደለም። እንደ መከላከያ ከታች እስከ ላይ ትክክለኛ ስራ እንደማይሰራ ማንኛውም ሰው ያውቃል። ማንኛውም ሰው ያውቃል። ትንሽ ትልቁ ያውቃል። ላይ ያሉ አመራሮች ምቾታቸውና ዱለታቸውን ስለሚያዳምጡ እውነታውን እያወቁ ያው ተገዝተው ታዝዘው ይኖራሉ። ግን ይሄ ግፍ የወንድሞቻችን ሞት አንድ መከላከያ ሰራዊት ሲወጣ ለሀገሩ ለህዝቡ ነው የቆመው። ህዝቡን ወንድሙን ወደ ወንድሙ አፈሙዝ የሚያዞርበት ከሆነ ምን አገር መጠበቅ ሆነ? ምንስ መቀመጥ አስፈለገ ብለን በጣም ግፉና በደሉ እዛ ባለው እንቅስቃሴ ራሱ ያለው ተጽዕኖ ስለበዛብን ታግሼ ቆይቼ ይሄ ቀን ነበር የሚናፍቀኝ። ክልላችን እንደረገጥ 2 ቀን ሳላድር በሁለተኛ ቀኑ ወንድሞቻችን እስካሉበት ድረስ ጫካ ገብቻለሁ። ጫካ ስገባ እነኚህ ልጆች ነው የገባሁት። እነኚህ ልጆች ስገባ ሁለት ክላሽ ነው ይዘን የገባ ነው። አንድ ብሬን 9 የኮማንዶ ክላሽ አንድ ብሬን ለ5 10 መሳሪያ ይዘን ወጥተናል። እስከ ቦምቡ የምታየው ትጥቁ አለ። ይሄን ስናደርግ ለትክክለኛ አላማ ላመንኩበት ነገር መሞት አለብኝ ብዬ ነው ይሄን ውሳኔ ወሰንኩት። ውሳኔው ይቀጥላል፣ ገና ይቀጥላል። ደሞም ሁሉም ፍላጎት አለው። ጠብቅ። ይቺን ክፍለ ጦር በአንድ ወር ባልሞላ የሚፈልጉትን ጓዶችን በሙሉ ወደኔ ለማምጣት ዝግጁ ነኝ። ይሆናል፣ አደርገዋለሁ። የማድረጉ አቅም አለኝ። እንተዋወቃለን። ማን ምን እንደሆነ እናውቃለን። ማን ጥሩ እንደሚሰራ ማን መጥፎ እንደሚሰራ እናውቃለን፣ እንተዋወቃለን። የት ቦታ እንዳለ የት ቦታ እንዳስቀመጣቸው ችግር የለውም። ወደፊት ስራችን አጠናቀን እንሰራለን። ለህዝባችን ለጭቁኑ ህዝባችን በየቦታው ለሚገደልና በየቦታው ግፍ ለሚፈጸምበት ህዝባችን ከዛሬ ቀን ጀምሮ ለህዝባችን ለመሞት ዝግጁ ነን። ወደ ትክክለኛው አላማ ገብተናል። ወደ ፋኖ ከገባችሁ በኋላ ወደ አማራ ህዝባዊ ፋኖ ከገባችሁ በኋላ ምን አቀባበላቸው ምን ይመስል ነበር በዛ አካባቢ ያለው? እኔ ወደ አማራ ህዝባዊ ፋኖ አደረጃጀቱን አሁን ጀምሬ አይደለም አውቀዋለሁ። ቤተሰቦቼም እናቶቼም አባቶቼም በፋኖ ቁጥጥር ስር ነው ያሉት። የሚተዳደሩት በየቦታው በየጊዜው ግፍ እንደሚደርስባቸው ኔትወርክ ራሱ ሳይለቀቅላቸው አሁን ቤተሰብ እንደራሱ ማገኝበት ታይም የለም። ቤተሰቦቼ ራሱ እያገኙ አይደለም። የፋኖን አደረጃጀት ጠንቅቄ ያውቃለሁ ከታች እስከ ላይ ምን እንደሆነ። እስካላችሁበት ድረስ ስመጣም ያለው አቀባበል ከጠበቁት በላይ ያገኙት። ከጠበቁት በላይ አደረጃጀት አለ። ከጠበቁት በላይ አቅም አለ። የተሻለ እንቅስቃሴ አለ። ይሄን ነው ያየሁትኝ። አሪፍ ነው። በርትተን ስራችንን አንድ ሆነን ለህዝባችን ሀገራችንን ነፃ ማውጣት ግዴታችን ነው። ምክንያቱም ይሄ መንግስት የያዘው እኔ እንደ መከላከያ መግለጽ እንፈልገው አብዛኛውን ሰዓት እዛ ስንመጣ ወሮሚያ ክልል ዝቋላ አቦ አዱላላ ነበርኩኝ። እዛም ግዳጅ ስፈጽም ከሻለቃ ወደ ሻለቃ ራሱ በግፍ ቀይረውኝ 2 ቀን ሳይሞላኝ ሻምበል እጄ ጫካ እንድወጣ አድርገው ግዳጅ ስፈጽም ገድዬ ማርኬ ይጄ ነው የመጣው። የአዱላላ ከተማ አስተዳደር ራሱ ያውቃል፣ ማንም ያቀኛል። ይሄን ሳደርግ ግን እዚህ ጋር ወደዚህ ስንመጣ ያለው ሁኔታ ኦሮሞውም አማራውም ደቡቡም ከአማራ ክልል ጋር መዋጋት አይፈልግም። ታች ያለው አመራር ላይ ያለው አመራር ትእዛዝ መጥቶለታል፣ ተመችቶት ነው የሚኖር። እውነታውን ያውቃል። ታች ያለውም እውነታውን ያውቃል። በየመንገዱ እየከዳ ነው ያለቀ። አብዛኛው ሰዓት ወደዚህ የመጣው መኪጃም ስለሌለው አማራው ነው የመጣ። አማራው ሲመጣ ደግሞ እዛም እንኳን ይቅርና ማወቅ ያለባቸው እኔ ስመራቸው ሌላ አንደኛ ሻለቃ አለች። ስመራቸው የነበሩት ልጆች እኔን ያላግባብ ሲቀይሩኝ በዚያ ንዴት በግፊት ተናደው ሲመጡ መንገድ ላይ ተይዘው ራሱ የተረሸኑ ልጆች አሉ። እኔ ያሳደጓቸው የገስጬ አስተምር ያሳደጓቸው ልጆችን በግፍ ረሽነውብኛል።
የነሱ ቁጭት አለብኝ እና አሁንም ማወቅ ካለባቸው የአማራ ልጅ አንዳችም ታች ላይ ያለው ተጨቁኖ ነው የሚኖረው። ቡኩ ተጠርንፏል፣ መታወቂያው ተጠርንፏል፣ ኤቲኤሙ ተጠርንፏል። በወር መንግስት የሚከፍለው ደሞዝ ተጠርንፎ ሻለቃ መሪ ነው የሚጠቀምበት። መንቀሳቀሻ የለውም፣ ነፃ እያገለገለ ነው። ትጥቁም ብቻ ስለታጠቀ የአማራ ልጅ በመሆኑ አመራሩን ገሎት ይመጣል። ነገም እተማመንባቸዋለሁ። የትኛውን ቦታ ሂጄ ለመቀበል ዝግጁ ነኝ፣ ይቀበላቸዋለሁ። የትኛውን ቦታ አለሁላችሁ። የትኛውን ቦታ በየትኛውም ሰዓት በየትኛውም ኮሙኒኬት የማደርገውን ነገር ለይቼ አውቃለሁ። አጠገባችሁ ነኝ። ያላችሁበትን ቦታ አውቃለሁ። እንዳትዘናጉ፣ እንዳትፈሩ። መሳሪያ ከያዝ ከሸሸህ 5 ሜትር ከራቅ አዙርበት፣ እንዳትጨነቅ። በወንድምም ብታዞረውን በሱ ብታዞርበት ጣጣ የለውም እና ለመቀበል ዝግጁ ነኝ። 105ኛ ክፍለ ጦር የትኛውን ቦታ ያላችሁበት ሻለቃው ያለችበትን ቦታ አውቃለሁ። የት ቦታ እንዳላችሁ፣ ማን ሻምበል አመራር፣ ማን ጠንካራ፣ ማን ደካማ፣ ማን የውጊያ ስትራቴጂ በትክክል ነድፎ ያውቃል። ጠንቅቀን ስለምንተዋወቅ ችግር የለውም። ሰላም ለህዝባችን፣ ሰላም ለሀገራችን። ቀሩት ጓደኞቻችንና ለክፍለ ጦሮቹ በምታስተላልፍላቸው የመጨረሻ መልእክት ካለ? የመጨረሻ መልእክቴ አውቃለሁ፣ ሁሉንም ትርታውና እስትንፋሱን አውቃለሁ፣ ከአመራር እስከ አባል ባለው ማለት። ስለዚህ በወንድሙ ላይ የመተኮስ ፍላጎት የለውም። አልመቸው ብሎ ነው። ህፃናት ናቸው ያሉት፣ አብዛኞቻችን ልጆቻችን ናቸው ማለት ትችላላችሁ። ወንድሞቻችን ናቸው፣ ታናሾቻችን ናቸው፣ የምንመራቸው ልጆች ናቸው። ያውቃሉ፣ እውነታውን ፍንጩን ያውቃሉ። ለመውጣት አልመቻቸው ብሎ እንጂ የመጓጋት ፍላጎት ያለው ሰው የለም። መጓጋቱ ላይ ቀር ወንድሙ ላይ ቢተኩሰውን ተኩስ አፈሙዝ በሚያዝዘው ላይ ማዞር የሚመቻቸው ከሆነ የማይመቻቸው ከሆነ ያሉበትን ቦታ ሁሉንም ነገር የተቀመጡበት ሻለቃዎች ስላለ የትኛውን ቦታ ሄዶ ለመቀበል ዝግጁ ነኝ። አንገቴን እሰጣለሁ። እዛ ላሉት ጓደኞች እስካሉበት ድረስ ሂጄ ለማምጣት ዝግጁ ነኝ። እሺ፣ እናመሰግናለን። በርቱ። እናንተም በያዛችሁለት ዓላማ ወደፊት ዓላማችሁ ሁሉ ነገር ይሳካል። የህዝብ ልጆች ናችሁና እናንተም እንደ ህዝብነታችሁ ይህን ጥሩ ስራ ነው የሰራችሁትና እኛም እናመሰግናለን።